ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌንሽ መልስዳኝ። በቅድሚያም ክልላዊ ዜናዎች። ባለፉት 4 ዓመታት ተኩል በክልሉ ከተማና ገጠር ንጹህ መጠጥ ውሃ ፍትሃዊ አቅርቦትና ተደራሽነትን በማስፋት አበረታች ተግባራት መከናወናቸውን የሐረሪ ክልል ውሃና ፍሳሽ ባለስልጣን አስታወቀ። በክልሉ የንጹህ መጠጥ ውሃ ሽፋንን ለማሳደግ በአጭር በመካከለኛና በረጅም ጊዜ የሚፈቱ ችግሮችን በመለየት በልዩ ትኩረት እየተሰራ እንደሚገኝ ተገልጿል። ዘገባው የሄኖክ ግርማ ነው። የአብስራ ሰገድ እንደሚከተለው ታቀርበዋለች። ባለፉት 4 ዓመታት ተኩል በክልሉ ከተማና ገጠር የንጹህ መጠጥ ውሃ ፍትሃዊ አቅርቦትና ተደራሽነት በማስፋት አበረታች ተግባር መከናወናቸውን የሐረሪ ክልል ውሃና ፍሳሽ ባለስልጣን አስታውቋል። የባለስልጣኑ ስራ አስኪያጅ አቶ አህመድ መሐመድ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት የክልሉ መንግስት የንጹህ መጠጥ ውሃ ችግርን ለማቃለል ከፍተኛ በጀት መድቦ በከተማና ገጠር የውሃ አቅርቦትና ፍላጎትን በማጣጣም አበረታች ስራዎች ሰርቷል። በዚህም የንጹህ መጠጥ ውሃ ችግርን ለማቃለል አዳዲስ የውሃ ጉድጓዶችን የመቆፈርና በብልሽት ምክንያት አገልግሎት ያቋረጡ የውሃ መስመሮችን በመጠገን ፍላጎትና አቅርቦትን ለማጣጣም አበረታች ጥረቶች ተደርጓል ነው ያሉት። የሐረር መጠጥ ውሃን ሽፋን ለማሳደግ በርካታ ስራዎች ተሰርቷል። ኤረር ላይም በርካታ ጉድጓዶች ተቆፍሯል። ድሬዳዋ ላይም በርካታ ጉድጓዶች ተቆፍረው ለሐረር ከተማ የውሃ ፍላጎቱን ለማሟላት ጥረት ተደርጓል። በተለያዩ ፕሮጀክቶች አጋር ድርጅቶች ከዋንዎሽ ጂሲኤፍ ሌሎችም አጋር ከኛ ጋር ከሚሰሩ ጋር በመሆን የገጠር መጠጥ ውሃውን ችግር ለመቅረፍ ተችሏል። ሌላው በከተማ የውሃ ፍሰት ወይም ሊኬጅ የምንለው ወይም ብክነት ለመቀነስ በርካታ ስራዎች ተሰርተዋል። እሱንም ለመቀነስ ተችሏል። በድሬዳዋ ሰሊሶና በኤረሩ የውሃ ማምረቻ ጣቢያዎች ላይ ማስፋፊያዎችን በማድረግና መስመሮችን በመጠገን እንዲሁም ተጨማሪ የውሃ ጉድጓዶችን በመቆፈርና የተሻለ ንጹህ መጠጥ ውሃ አቅርቦት እንዲኖር በማስቻል ውጤታማ ስራዎች ተሰርተዋል። በክልሉ በግንባታ ላይ የሚገኙ የኤረር ኢባዳ የመስኖ ግድብ ፕሮጀክት ሲጠናቀቅ የክልሉ የውሃ ሽፋንን በከፍተኛ ሁኔታ እንደሚያሳድጉም አቶ አህመድ ያላቸውን እምነት ገልጸዋል። በክልሉ የንጹህ መጠጥ ውሃ ሽፋንን ለማሳደግ በአጭር በመካከለኛና በረጅም ጊዜ የሚፈቱ ችግሮች በመለየት በልዩ ትኩረት እየተሰራ ይገኛልን ብለዋል። በቀጣይ በውሃው ዘርፍ የሚሰሩ ስራዎች ያው በአንደኛ ደረጃ የሚሰራው በከተማ ውስጥ ያለው የውሃ ችግር ይታወቃል። ያንን ችግር በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ ለመፍታት ነው የታሰበው። በአጭር ጊዜ ያሉንን ጉድጓዶች ያሉንን ውሃ መክፈያ ጣቢያዎች እድሳትና ጥገና አድርጎ ማሻሻያውም አድርጎ እነሱን መጠቀም። በሁለተኛ ደረጃ ደግሞ በመካከለኛ ጊዜ ብለን ያወሰርነው አዳዲስ ተጨማሪ ጉድጓዶች የኤረር አካባቢ መስራት። ሌላ በረጅም ጊዜ የታሰቡ ትልቅ ስራዎች አሉ። የኤረር ኢባዳ የግድብ ስራ እዛ ማዳረሻ የሚሆን በርካታ የውሃ ጉድጓዶች ኤረር አካባቢ ተቆፍረው ወደዚህ ሲስተም ውስጥ መግባት እንዳለባቸው ነው። ኤረር ኢባዳ ግድቡ ተጠናቆ ውሃ ውስጥ በዚች በ5 ዓመት ውስጥ የውሃ ሽፋናችንን ከፍ እናደርጋለን። በተጨማሪም በክልሉ በከተማና ገጠር የሳኒቴሽን መሰረተ ልማትና አገልግሎት ተደራሽነት ማስፋት ተችሏል ያሉት ስራ አስኪያጁ የህዝብ መጸዳጃ ቤቶችን በመገንባትና በማደስ ፈሳሾችን በአግባቡ እንዲወገዱ እየተደረገ እንደሚገኝም ገልጸዋል። የባለስልጣኑን የአገልግሎት አሰጣጥን በማዘመን የመልካም አስተዳደር ችግሮች ደረጃ በደረጃ በመፍታት ለደንበኞች ዘመኑን የዋጀ አገልግሎት በመስጠት ላይ እንገኛለን ብለዋል። ባለስልጣኑ አገልግሎት አሰጣጡን ዘመናዊ ለማድረግ ሶፍትዌሮችን ወሚስ ወይም ወተር ሰፕላይ ማኔጅመንት ኢንፎርሜሽን ሲስተም በመጠቀም የአገልግሎት አሰጣጡን ዘመናዊ ዘመኑን የዋጀ በቴክኖሎጂ የታገዘ ሲስተም አገልግሎት አሰጣጥ እየሰጠ ይገኛል። በመሆኑም በቀጣይ በክልሉ በከተማና ገጠር የንጹህ ውሃ መጠጥ አቅርቦትን በማሳደግና የማምረት አቅምን በመጨመር የህብረተሰቡን ፍላጎት ለማሟላት ከፍተኛ ትኩረት ተሰጥቶት እየተሰራ እንደሚገኝም ገልጸዋል።
የጤና መረጃ ስርዓትን በማዘመን ወረቀት አልባ አሰራርን በመተግበር የላቀ አገልግሎት ለመስጠት እየሰራ እንደሚገኝ ተገለጸ። የሀረማያ ዩኒቨርሲቲ ከጤና ሚኒስቴር ጋር በመተባበር የዲጂታል አሰራሮችን ተግባራዊ ለማድረግ የሚያስችል መድረክ አካሂዷል። ለመሐመድ አብደላ ዘገባ ቤተልሔም ደሴ። የሀረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ የአቅም ግንባታ ፕሮግራም የሚያከናውነው ከወረቀት ነጻ የሆስፒታል አገልግሎት የ6 ወር አፈጻጸምን ከሚመለከታቸው ተቋማት ጋር በመሆን የግምገማ መድረክ ተካሂዷል። በመድረኩ በጤና ሚኒስቴር ስትራቴጂክ ጉዳዮች ወረቀት አልባ ማህበረሰብ አገልግሎት ፕሮግራም አስተባባሪ ወይዘሮ ኢየሩሳሌም ከበደ እንደገለጹት የጤና አሰራርን ዲጂታል የማድረግ ስራ በትኩረት እየተሰራ መሆኑን ተናግረዋል። ፕሮግራሙ በዩኒቨርሲቲዎች በኩል መተግበሩ ወደፊት የሀገራችን የጤና ፍላጎቶች በጥናት ለመለየትና የመማሪያ ቦታዎችን ለመፍጠር ያስችላል ሲሉ ተናግረዋል። ከዚህ በተጨማሪም በዋናነት ክልሎችና ከተማ አስተዳደሮች በወረዳ ያሉ ጤና ጣቢያዎችና ጤና ኬላዎች ወረቀት አልባ አሰራር እንዲኖራቸውና ወደ ሌሎች የጤና ተቋማት የማስፋት አቅም ይፈጥራልም ብለዋል። የሀረሪ ክልል ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን በበኩላቸው ቀደም ሲል የነበረው የወረቀት አሰራር ስህተቶች የነበሩትና በታካሚዎች ላይ አላስፈላጊ እንግልት የሚፈጥር መሆኑን ተናግረዋል። በተጨማሪም የቀድሞ አሰራር በርካታ ጊዜ የሚፈጅና ወጪ የሚጠይቅ መሆኑን ገልጸው አዲሱ አሰራር ግን ይህንን ችግር የሚቀርፍና ከወረቀት ነጻ የሆነ የጤና አገልግሎት የሚሰጥ መሆኑን ገልጸዋል። ከዚህ በፊት ያው ይህንን በወረቀት መሰረት ያደረገ ነበር የምንተገብረው። ይህንን ግን ከጊዜ በኋላ ይህንን ደግሞ ወደ ዲጂታል ኢትዮጵያ እንደሚባለው ዲጂታል ጤና የምንለው የምንተገብረው ኢኒሼቲቮች አሉና ስራዎቻችንን ወደ ዲጂታል ከመቀየር አንጻር ማለት ነው። ይህም በዛሬ ያው ግምገማ እያደረግነው ያለው ይሄ አተገባበራችን ምን ይመስላል፣ የማህበረሰብ ጤና መረጃ አያያዛችንን ዲጂታል ከማድረግ አንጻር ሰፖርት የምንደረገው ኮሚኒቲ ሌቭል ምን እያደረግን ነው፣ ምን ላይ ደረጃ ደርሰናል፣ ስለዚህ አተገባበራችን ላይስ ምን ተግዳሮት አለ፣ ምን አሻሽለን መሄድ አለብን የሚለውን ሌሎች ያልተገበርናቸው ወረዳዎች ላይ ደግሞ እንዴት ስኬል አፕ አድርገን መሄድ እንችላለን የሚለውን ነገሮችን ያው ዛሬ ከሲቢኤምፒ ከሀረማያ ዩኒቨርሲቲ ጋር በጋራ በሆን እየገመገምን ያለንበት ሁኔታ አለ ማለት ነው። በዩኒቨርሲቲ የፕሮግራሙ ዳይሬክተር አቶ ጥላውን ሽፈራው እንዳብራሩት የፕሮግራሙ ተግባራት አንዱ የወረቀት አልባ አሰራርን ለማስተግበር በ6 ወረዳዎች ውስጥ ባሉ 26 ጤና ኬላዎችና 6 ጤና ጣቢያዎች ላይ ባከናወናቸው ስራዎች ላይ የተገኙ ውጤቶች መሰረት ያደረገ ውይይት መካሄዱን ተናግረዋል። መቃንሳዩ ኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም ይችላል። የኤሌክትሮኒክስ ማህበረሰብ የጤና መረጃ ስርዓት ይባላል። ይህ ማለት በዲጂታል መንገድ እንጠቀማለን ማለት ነው። እንደ ሀገር ስለ ቤተሰብ መረጃ የሚለይ ዲጂታል መሳሪያ አለን። በዛ ቤት ውስጥ ከጤና ጋር የተያያዘ ሁኔታዎች፣ ስንት ሴት ልጆች እንዳሉ፣ ስንት እርጉዝ እንደሆኑ፣ ማን ለክትትል ወደ ክሊኒኩ እንደሚሄድ ለመከታተል ኤክስቴንሽን ባለሙያዎች ይሰራሉ። ቲሞ ክትትል ጋር ፈጎቱሞ ኤልዝ ኤክስቴንሽን ዋን ጀሮጀተን ይቀቡ በውይይቱ ከመሰረተ ልማቶች ጋር በተያያዘ ለተነሱ ጥያቄዎች በሰጡት ምላሽ የመሰረተ ልማት መሟላት ብቻውን ለውጥ ሊያመጣ እንደማይችልና የባለሙያዎች ቁርኝት ተነሳሽነት ወሳኝ መሆኑን ገልጸዋል። በድሬዳዋ አስተዳደር ጤና ቢሮ የእቅድ ዳይሬክተር አቶ አለማየሁ ግርማ ለፕሮጀክቱ ስኬታማነት የዩኒቨርሲቲውን አቅም በመገንባት በመከታተልና የመቆጣጠር ስራዎች መሰረት ያደረገ በችግሮች ላይ የመፍትሄ ተግባራትን በማከናወን ውጤታማ ስራ መስራት መቻሉን ገልጸዋል። ይህንን በተመለከተ እንግዲህ ጠቀሜታው በርካታ ነው። ከመረጃ ልውውጡ ጋር በተያያዘ ሪል ታይም ዳታውን ብለን ነው ወቅታዊ የሆነ ዳታ ለመቀባበል የሚያስችል ነው። የጤና አገልግሎት ጥራት ያለው የጤና አገልግሎት ለህብረተሰባችን ፍትሃዊ በሆነ መልኩ ተደራሽ ለማድረግ ለሚደረገው ጉዞ ራሱን የቻለ አስተዋጽኦ የሚያበረክት ነው። ከዛ ባሻገር እንግዲህ ታማኒነት ያለው መረጃ ጥራቱን ጠብቆ በወቅቱ ለሚመለከተው አካል እንዲደርስ እሱን ላይ ተመስርተን ደግሞ በትክክለኛ መረጃ ላይ የተመሰረተ ውሳኔ ለመስጠት እንዲያስችል ይሄን ደግሞ ስናደርግ ፋይናል ውጤቱ የህብረተሰቡን ጤና ማሻሻል ነው። በግምገማ መድረኩ የተገኙ ግብዓቶችን አጠናክሮ ፕሮግራሙን ለማስቀጠል የጋራ መግባባት ላይ በመድረስ መርሃ ግብሩ ተጠናቋል። የኦሮሚያ ህብረት ስራ ባንክ 1447ኛውን የረመዳን ወር ምክንያት በማድረግ የኢፍጣር መርሃ ግብር አካሄደ። መርሃ ግብሩ ባንኩ ከደንበኞቹ ጋር ያለውን ግንኙነት ይበልጥ ለማጠናከር ያለመ ስለመሆኑም ተገልጿል። ዘገባው የትትና ተስፋዬ ነው። የአብስራ ሰግድ እንደሚከተለው ታቀርባለች።
የኦሮሚያ ህብረት ስራ ባንክ 1447ኛውን የረመዳን ወር ምክንያት በማድረግ የኢፍጣር መርሃ ግብር በሐረር ከተማ አካሂዷል። በስነ ስርዓቱ ላይ የታደሙት የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱ ሰላም ጂብሪል የረመዳን ወር የዘካት ወርና የቁርአን ወር እንደመሆኑ ህዝበ ሙስሊሙ ዘካት በአግባቡ ፈጣሪ ባዘዘው መልኩ ማውጣት አለበት ብለዋል። ባንኩ ያካሄደው ኢፍጣር የሙስሊም ማህበረሰባችን በቀሪዎቹ ቀናት አንድነታቸውን ጠብቀው ዘካነትን በአግባቡ እንዲያወጡ የምናስታውስበት ነው ብለዋል። ሙስሊም ህብረተሰብ በረመዳን ወቅት ግዴታ የሆነበትን ዘካ በአግባቡ በቀሩት ቀናቶች ሊያወጡ ይገባል። የመረዳዳት ባህልን በማጠናከር የተቸገሩትን መርዳቱ ተጠናክሮ መቀጠል አለበት። ሼህ አብዱ ሰላም በማከልም የክልሉ የእስልምና ጉዳዮች ምክር ቤት የዘካት ኮሚሽን አቋቋሞ እየሰራ መሆኑን ጠቁመው ለዚህም ባለሀብቶች በረመዳን ወር ግዴታ የሆነባቸውን ዘካት በኮሚሽኑ በኩል በማውጣት ለምገባቸው እንዲደርስ ማድረግ የሚችሉ መሆኑን አመላክተዋል። የክልሉ እስልምና ጉዳዮች ምክር ቤት የዘካ ኮሚሽን አቋቁሞ እየሰራ ነው። ባለሀብቶችና ዘካቸውን በኮሚሽኑ በኩል ማውጣት የሚፈልጉ ሰዎች ከንብረታቸው 2.5% ወደ ኮሚሽኑ በማምጣት እንዲወጣላቸው ማድረግ ይችላሉ። የባንኩ ዋና ስራ አስፈጻሚ አቶ ድሪባ አስፋው ሁሪሳ እንዳሉትም የኢፍጣር ስነ ስርዓቱ ዋና ዓላማ የባንኩን ከደንበኞችና ከሙስሊም ማህበረሰብ ጋር ያለውን አንድነት ማጠናከር ነው ብለዋል። ባንኩ ባለፉት 10 ዓመታት የሙስሊሙን ማህበረሰብ በፋይናንስ ዘርፍ ተጠቃሚ ለማድረግ ሰፊ ስራ መስራቱንም ገልጸዋል። በመጨረሻም በጾም ወቅት የሙስሊሙ ህዝብ አንድነት በኢኮኖሚያዊና ማህበራዊ ጉዳዮች መጠናከር እንዳለበትም ተናግረዋል። በዝግጅቱ ላይ የሐረሪ ክልል የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱ ሰላም ጂብሪል፣ የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ ድሪባ አስፋው፣ የእምነቱ ተከታዮችና የሃይማኖት አባቶችም ተገኝተዋል። በሐረሪ ክልል በእንስሳት ዘርፍ የሚከናወነው የልማት ትሩፋት መርሃ ግብር የማስፋት ስራ ተጠናክሮ መቀጠሉን የክልሉ ግብርና ልማት ቢሮ ገለጸ። በክልሉ 100,000 ዶሮ ጫጩቶችን በማስፈልፈል የማሰራጨት ስራ የተከናወነ ይገኛል። ፍቃዱ በላይ ዝርዝር አለው። በሐረሪ ክልል በእንስሳት ዘርፍ የሚከናወነውን የልማት ትሩፋት መርሃ ግብር የማስፋት ስራ ተጠናክሮ መቀጠሉን የክልሉ ግብርና ልማት ቢሮ ገልጿል። በቢሮው የእንስሳትና ዓሳ ሀብት ልማት ዳይሬክተር ናኦል አብዱ ማሊክ ለኢዜአ እንዳሉት በክልሉ የእንስሳት ልማት ምርትና ምርታማነትን ከማጎልበትና ከማስፋት አንጻር ሰፋፊ ተግባራት በመከናወን ላይ ይገኛሉ። በዚህም የተሻሻሉ የእንስሳት ዝርያ ማሻሻልና ግብዓት የማቅረብ፣ የእንስሳት ጤና አገልግሎቶች ተደራሽነት የማስፋትና ሌሎች ተግባራት መከናወናቸውን ጠቁመው ይህም ከዓመት ዓመት እየጎለበተ መምጣቱን ተናግረዋል። እንዲሁም በክልሉ በዘንድሮ ዓመት
ከ2000 በላይ የዶሮ ጫጭቶችን መያዝ የሚችሉ ሼዶችን የመገንባትና ባለሀብቶችንም በስራው በማሰማራት ከሌሎች ዓመታት ከፍ የማድረግ ስራ መከናወኑም ገልጸዋል። በተጨማሪም በእንስሳትና ዓሳ ሀብት ልማት ላይ የሚከናወኑ ተግባራትን ጥራት የማሳደግ ስራዎችም እየተተገበሩ እንደሚገኙም አክለዋል። እንዲሁም በዘርፉ የሚገኘውን ምርት በቅዳሜና እሁድ ገበያዎች በማቅረብ ህብረተሰቡ በተመጣጣኝ ዋጋ እንዲሸምትና እንዲጠቀም እየተደረገ መሆኑንም ጠቁመዋል። በክልሉ ግብርና ቢሮ የአራተኛው የዶሮ ማባዣና ማሰራጫ ማዕከል አስተባባሪ ሰርካለም ደምረው በመርሃ ግብሩ ቴትራ ኤች የተባሉ የዶሮ ዝርያዎችን ከውጭ በማስመጣት እንቁላል የማስፈልፈልና ዝርያ የማባዛት ስራ እየተከናወነ ይገኛል ብለዋል። በዚህም በዘንድሮ ዓመት 100,000 የዶሮ ጫጭቶችን በዘርፉ ለተሰማሩ ማህበራትና ሌሎች ግለሰቦች እየተሰራጨ መሆኑንና እስካሁንም 8,000 የሚሆኑ ጫጭቶችን መሰራጨታቸውን ገልጸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ህወሓት ለልማት የተመደበውን በጀት ለጦርነት ዝግጅት እያዋለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የአትክልትና ፍራፍሬ ልማት በኢትዮጵያ የ10 ዓመት መሪ የልማት እቅድ ውስጥ ትኩረት የሚሰጠው ዘርፍ ነው ሲል የግብርና ሚኒስቴር አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ህወሓት ለልማት የተመደበውን በጀት ለጦርነት ዝግጅት እያዋለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በትግራይ ወቅታዊ ጉዳዮች ላይ በሰጡት ቃለ መጠይቅ መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት አለው ብለዋል። ለዚህም ማንኛውም መስዋዕትነት እንደሚከፈልም አረጋግጠዋል። መንግስት የትግራይ ህዝብ ሰላም እንዲያገኝ ባንክ፣ መብራትና ቴሌኮም የመሳሰሉ አገልግሎቶችን በፍጥነት እንዲመለሱ ማድረጉን አስታውሰዋል። ቆሞ ቀሩ የህወሓት ቡድን የፕሪቶሪያውን ስምምነት መርጦ የመተግበር ዝንባሌ ማሳየቱን አብራርተዋል። የህገ መንግስታዊ ስርዓቱንና የብሔራዊ ምርጫ ቦርድን ውሳኔ አላከበረም ነው ያሉት። በእርጅና ዘመናቸው ጦርነት የሚቀሰቅሱ መሪዎችን ህዝቡ ስልጣን ይበቃቸዋል፣ ለልጆቻችሁ አስረክቡ ሊላቸውና ለሰላም ያለውን ጽኑ ፍላጎት በግልጽ ሊያሳውቅ እንደሚገባ አሳስበዋል። የትግራይ ህዝብ የሚገባው ሰላም፣ እረፍትና ልማት እንጂ ዳግም ጦርነት እንዳልሆነም ተናግረዋል። በሌሎች ክልሎች የታየው ሰላምና ልማት ለትግራይም እንደሚገባው በመጥቀስ ከሰላም ፈላጊና ከተማሩ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት እንስራ የሚል ጥሪ አቅርበዋል። ዘገባው የፋና ብሮድካስቲንግ ነው። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች ለማዋል በምታደርገው ጥረት በዘርፉ ሰፊ ተሞክሮ ካላት አርጀንቲና ጋር ያላትን ግንኙነት ወደ አዲስ ምዕራፍ አሸጋግራለች። በኢትዮጵያ የአርጀንቲና አምባሳደር ኢግናሲዮ ሮካታግሊያታ በአዲሱ የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ዋና መስሪያ ቤት ጉብኝት ባደረጉበት ወቅት ከኮሚሽነር ሳንዶካን ደበበ ጋር በሁለትዮሽ የትብብር መስኮች ላይ ዝርዝር ውይይት አካሂደዋል። ኮሚሽነር ሳንዶካን ደበበ አርጀንቲና በኒውክሌር ኃይል ማመንጫ፣ በምርምር ሪአክተር ዲዛይን እና በዘመናዊ ቴክኖሎጂዎች ያላትን የዳበረ ተሞክሮ አድንቀዋል። ኢትዮጵያም ይህንን ዓለም አቀፍ እውቀት ለራሷ የኒውክሌር መርሃ ግብር ልማት ለመጠቀም ፍላጎት እንዳላት ገልጸዋል። ሁለቱ ወገኖች በቴክኖሎጂ ትግበራ፣ በሰው ኃይል ልማት እንዲሁም በጥብቅ ቁጥጥርና ህጋዊ ማዕቀፎች ዙሪያ በጋራ ለመስራት መስማማታቸውን የቲቪ መረጃ ያመላክታል። የስምምነት ኢትዮጵያ ደህንነቱ የተጠበቀና ዘላቂነት ያለው የኒውክሌር ፕሮግራም ለመገንባት ያላትን ጽኑ ቁርጠኝነት የሚያሳይ ታላቅ እርምጃ ተደርጎ ተወስዷል። የአትክልትና ፍራፍሬ ልማት በኢትዮጵያ የ10 ዓመት መሪ የልማት እቅድ ውስጥ ትኩረት የሚሰጠው ዘርፍ ነው ሲል የግብርና ሚኒስቴር አስታውቋል። በጃፓን ዓለም አቀፍ ትብብር ኤጀንሲ የሚዘጋጀው 12ኛው አነስተኛ አርሶ አደሮችን የማነቃቃትና ማስተዋወቅ ዓለም አቀፍ አውደ ጥናት ተካሂዷል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በዚህ ወቅት ባለፉት ዓመታት በተካሄዱ 11 አውደ ጥናቶች አመርቂ ውጤት መመዝገቡን አስታውሰው በ12ኛውም በግብርናው ዘርፍ ላይ የበለጠ ውጤት የሚመጣበት ሀሳብ የሚዋጣበት ነው ብለዋል። በኢትዮጵያ የ10 ዓመት መሪ የልማት እቅድ ውስጥ የአትክልትና ፍራፍሬ ልማት ከፍተኛ በመሆኑ ትኩረት የሚሰጠው ንዑስ ዘርፍ ሆኖ መለየቱን ጠቅሰዋል። የወጪ ምርት አቅምን ማሳደግ፣ ለወጣቶችና ሴቶች የሚፈጠር የስራ ዕድልን ማጎልበትና ከአግሮ ፕሮሰሲንግ ጋር ትስስር እንዲኖረው ማድረግ ዋነኛ ተግባር መሆኑንም ተናግረዋል። በዚህም ተወዳዳሪነትን ማሳደግና የአነስተኛ አርሶ አደሮችን ኑሮ በዘላቂነት ማሻሻል እንደሚቻል አመልክተዋል። በአውደ ጥናቱ ከአፍሪካ፣ እስያ፣ መካከለኛው ምስራቅና ከላቲን አሜሪካ የተውጣጡ 25 በላይ ሀገራት ተወካዮች የተሳተፉበት እንደሚገኝ የፋና ብሮድካስቲንግ ዘገባ ያመላክታል።
ኢትዮጵያን የሚገነባትና የሚያጸናት የኢትዮጵያውያን የተደመረ ፍላጎትና ሀሳብ መሆኑን የብልጽግና ፓርቲ ዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለሰ አለሙ ገለጹ። ብልጽግና ፓርቲ ለሀገራዊ መግባባት በምክክሩ የሚያደርገውን አዎንታዊ ተሳትፎ አጠናክሮ እንደሚቀጥልም ገልጸዋል። የብልጽግና ፓርቲ ዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለሰ አለሙ ከኢዜአ ጋር ባደረጉት ቆይታ ብልጽግና ፓርቲ ምክክር ኢትዮጵያን ጠንካራ ሀገር ያደርጋታል የሚል ጽኑ እምነት እንዳለው ገልጸዋል። ምክክሩ በዘመናት መካከል በተለያዩ ምክንያቶች የተፈጠሩ አለመግባባቶችን ለመፍታት ወሳኝ መሆኑንም ጨምረው አብራርተዋል። ምክክሩ የሁሉም ኢትዮጵያን የጋራ ጉዳይ መሆኑን በማመን ፓርቲው በውይይት በመሳተፍና ለሀገረ መንግስት ግንባታ ይበጃል ያላቸውን አጀንዳዎች በማቅረብ ላይ እንደሚገኝ ገልጸዋል። እንደ ገዢ ፓርቲም ሂደቱ እንዲሳካ ምቹ ሁኔታዎችን የመፍጠር ሚናውን እየተወጣ መሆኑን ጠቁመው የምክክር ሂደቱ ለ8 ወራት መራዘሙ ኮሚሽኑ ስራውን በአግባቡና በጥራት እንዲያጠናቅቅ እድል እንደሚፈጥር ጠቁመዋል። ብልጽግና ፓርቲ በቀጣይ ወራትም በምክክር ሂደት አዎንታዊ ተሳትፎን አጠናክሮ እንደሚቀጥል አረጋግጠዋል። ብልጽግና ፓርቲ የምክክር ሂደት ለትውልድ የሚኖረውን የላቀ ፋይዳ በሚገባ የሚገነዘብ በመሆኑ አስቻይ ሁኔታዎችን ለመፍጠር ሁሌም ዝግጁ መሆኑን አረጋግጠዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የመካከለኛው ምስራቅ ግጭት ለዓለም አቀፍ ኢኮኖሚ ስጋት መሆኑን የዓለም የገንዘብ ተቋም IMF አስጠነቀቀ። የኃይል አቅርቦት ገበያ መስተጓጎልና የሆርሙዝ ወሽመጥ መዘጋት በነዳጅ ላኪ ሀገራት ላይ ከባድ ኢኮኖሚያዊ ኪሳራ ሊያስከትል እንደሚችል ተጠቁሟል። ምስጋናው ኃይሉ ዝርዝር አለው። በመካከለኛው ምስራቅ የተባባሰ በመጣው ግጭት በዓለም አቀፍ ኢኮኖሚ በተለይ በዋጋ ንረትና በኢኮኖሚ እድገት ላይ ከፍተኛ ስጋት እንደሚደቅን የዓለም አቀፍ ገንዘብ ተቋም IMF ቀዳሚ ምክትል ዋና ዳይሬክተር ዳንኤል ካትዝ አስጠነቀቁ። ዳንኤል ካትዝ በዋሽንግተን በተካሄደው በሚልከን ኢንስቲትዩት ፋይናንስ ወደፊት እጣ ፈንታም በተሰኘው መድረክ ላይ እንደገለጹትም በባህረ ሰላጤው አካባቢ ያለው ውጥረት ከመባባሱ በፊት የዓለም ኢኮኖሚ በጥሩ ፍጥነት መስፋፋቱን ይቀጥላል ተብሎ ይጠበቅ ነበር። ይሁን እንጂ የቅርብ ጊዜ ክስተቶች አዳዲስ እርግጠኛ ያልሆኑ ሁኔታዎችን ይዘው መምጣታቸውን የገለጹት ዳይሬክተሩ የግጭቱ የመጨረሻ ኢኮኖሚ መዘዝ የሚወሰነው በጦርነቱ ቆይታና ጥንካሬ ላይ መሆኑን ገልጸዋል። ግጭቱ በዋጋ ንረት በእድገትና በሌሎችም መመዘኛዎች ላይ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ነገር ግን አጠቃላይ ድምዳሜ ላይ ለመድረስ ጊዜው ገና ነው ብለዋል። IMFም በግጭቱ ቀጥተኛ ተጽዕኖ የሚያርፍባቸውን ዘርፎች የዘረዘረ ሲሆን የመሰረተ ልማት ላይ የሚደርስ ቁሳዊ ጉዳት፣ በቱሪዝም ትራንስፖርት ዘርፍ እንዲሁም በማምረቻና በሌሎችም ተቋማት ላይ የሚፈጠር መስተዋጎል፣ በኤነርጂ ተቋማት ላይ የሚደርስ ጉዳት መሆኑንም ገልጿል። በተለይ የኃይል ወይም የኢነርጂ ገበያ መስተዋጎልና የሆርሙዝ ወሽመጥ መዘጋት በነዳጅ ኤክስፖርት ላይ ለሚደገፉ ሀገራት ከባድ ኢኮኖሚ ኪሳራ ሊያስከትል እንደሚችልም ጠቁሟል። በአሁኑ ወቅትም በነዳጅና በተፈጥሮ ጋዝ ዋጋ ላይ እየታየ ያለው ጭማሪና እንዲሁም የወለድ መጠነኛ መጨመር ገበያው ከፍተኛ የሆነ የኃይል ወጪ የዋጋ ንረትን ሊያባብስ ይችላል የሚለው ስጋት እያሳሰበው መሆኑንም ያሳያል ብለዋል። እንደ ዳንኤል ካትዝ ገለጻ የነዳጅ ዋጋው ጭማሪ ጊዜያዊ ከሆነ ማዕከላዊ ባንኮች ሁኔታውን በትዕግስት ሊያስፉት ይችላሉ። ሆኖም ግን የዋጋ ንረቱ ቅድመ ግምቶችን የሚያናጋ የረጅም ጊዜ የኃይል መቀዛቀዝ ከተከሰተ ማዕከላዊ ባንኮች የገንዘብ ፖሊሲ እርምጃዎችን ለመውሰድ ሊገደዱ ይችላሉ። ባንኮች ካለው እርግጠኛ ካልሆነ ሁኔታ አንጻር በጥንቃቄ እንደሚንቀሳቀሱና እንደ ሁኔታዎቹ የውጭ ፖሊሲያቸውን ሊያስተካክሉ እንደሚችሉ ገልጸዋል ሲል አናዶሉ ዘግቧል። በመካከለኛው ምስራቅ የተከሰተው ግጭት ሀገራት ሌላ አዳዲስ የጦር ጥምረቶች እንዲፈጥሩ ምክንያት እየሆነ መምጣቱን የተባበሩት መንግስታት ድርጅት አስታውቋል። ይህ ክስተት ደግሞ በዓለም ሰላም ላይ ስጋት የሚደቅን በመሆኑ ተመድ ክፉኛ እንዳሳሰበው ገልጿል። ዘገባው የአናዶሉ ነው። ባህር ጠንክር በመካከለኛው ምስራቅ የተከሰተው ግጭት ሀገራት ሌላ አዳዲስ የጦር ጥምረቶች እንዲፈጥሩ ምክንያት እየሆነ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። ይህ ክስተት ደግሞ በዓለም ሰላም ላይ ስጋት የሚደቅን በመሆኑ ተመድ ክፉኛ እንዳሳሰበው ነው የገለጸው። ከዚህ ባሻገርም የዓለም ትላልቅ የነዳጅ ማምረቻ ተቋማት ጥቃት ይደርስባቸው በመሆኑ በዓለም ኢኮኖሚ አደጋ ተጋርጧል ብሏል ድርጅቱ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ ስቴፈን ጁራክ የአሁኑ መካከለኛው ምስራቅ ግጭት ሀገራት የተለያዩ የጦር ጥምረቶች እንዲመሰርቱ ምክንያት ሊሆን እንደሚችል ተመድ ስጋት እንደገጠመው አስታውቋል። እስራኤል ከአሜሪካ በመሆን ከኢራን ጋር የገቡት ጦርነት በስካሁኑ የበርካታ ንጹሃን ዜጎች ሞትና ሰብአዊ ቀውስ ሲፈጸም ተመልክተናል ብለዋል ቃል አቀባዩ። ዓለም በመካከለኛው ምስራቅ የነዳጅ ኃይል ጥገኛ እንደመሆኑ በቀጠናው በኃይል ምንጮች የሚደርሰው ጥቃት በዚሁ ከቀጠለም በዓለም ኢኮኖሚ የሚደርሰው ቀውስም የከፋ ነው ተብሏል። በጦርነቱ ዓለም አቀፍ በረራዎች፣ ኢኮኖሚያዊ እንቅስቃሴዎች ተስተጓጉለዋል። ከምንም
በላይ ለድርድር ሊቀርብ የማይገባ የነበረው የአስቸኳይ የሰብአዊ መብት ተጎጂ ወገኖች ይደረግላቸው የነበረው ድጋፍ እንቅፋት ገጥሞታልም ብለዋል ስቴፈን ጁራክ። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ያደረሱት ጥቃት ተከትሎ የዓለማችን 20 ከመቶ የሚሆነው የነዳጅ ጋዝ መተላለፊያ መስመር የነበረው የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለም የነዳጅ አቅርቦት ስጋት ተፈጥሮበታል። ለአብነት በአውሮፓ በዋናነት ኤሌክትሪክ ኃይል ለማመንጨት ግልጋሎት ላይ ይውል የነበረው ኤልኤንጂ ነዳጅ ጋዝ ሽያጭ ዋጋ 100 ከመቶ ጭማሪ ማሳየቱን አናዶሉ የዜና ወኪል ዘግቧል። ወደ ስፖርት ዜና ስናልፍ በሐረሪ ክልል ስፖርት ኮሚሽንና ላንድ አፍሪካ ኢቨንትስ መካከል የስፖርታዊ ኩነቶችን ለማስተናገድ የሚያስችል የመግባቢያ ስምምነት የፊርማ ስነ ስርዓት በዛሬው ዕለት ተካሂዷል። በዚህ የመግባቢያ ስምምነት መሰረትም በሐረር ከተማ ሚያዝያ 17 የምሽት ሩጫ ውድድር የሚካሄድ ይሆናል። ጅላሉ ኑሪ ዝርዝሩ እንደሚከተል ያቀርበዋል። በሐረሪ ክልል ስፖርት ኮሚሽንና ላንድ አፍሪካ ኢቨንትስ መካከል በተደረገው የኢቨንት ስራ ስምምነት መሰረት ሚያዝያ 17 ላይ ለሚከወነው ለላንድ አፍሪካ ናይት ረን የምሽት ሩጫ ውድድር የዕቅድ ዝግጅት፣ አደረጃጀትና አፈጻጸም ሂደቶች ተዳስሰዋል። ይህ ትብብርም ለህብረተሰባችን ጤና፣ ንቁ የኑሮ ዘይቤና የስፖርት ተሳትፎ ከማበረታታትም ባሻገር የሐረሪ ክልልን የባህል ቱሪዝምና ስፖርት ክንውኖች ማዕከል ለማድረግ የሚያግዝ እንደሆነም ነው የተጠቀሰው። በተጨማሪነትም ወጣቶችን፣ አካባቢያዊ ማህበረሰቦችንና ቱሪስቶችን በአንድነት የሚያገናኝ የመዝናኛና የማካተቻ እንቅስቃሴ በማዘጋጀት የክልላችንን የንግድ ተሳትፎ ማበረታታትና በቱሪዝም የሚመራ ኢኮኖሚያዊ እድገትን ለማጎልበትም ያለመ ነው። በስነ ስርዓቱ ላይ የተገኙት የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲም ከወርሃ መጋቢት ጀምሮ በክልላችን አስተናጋጅነት በርካታ ስፖርታዊ ውድድሮች እንደሚካሄዱ ጠቅሰው የሐረሪ ክልል እግር ኳስ ሊግ ጅማሩን ጨምሮ የኢትዮጵያ ባህል ስፖርቶች ውድድርና 19ኛው የባህል ስፖርት ፌስቲቫል በሐረሪ ክልል አስተናጋጅነት እንደሚካሄድም ጠቁመዋል። እንደ ሸዋዲድ ታላቁ ሩጫ፣ የኢትዮጵያ ቅርጫ ኳስ ፕሪሚየር ሊግ ውድድር 4ኛ ዙር መርሃ ግብር እንዲሁም በዛሬው መርሃ ግብር የተጠቀሰው የላንድ አፍሪካ ናይት ረን የምሽት ሩጫ ውድድርን ጨምሮ የምስራቅ አጎራባች ክልሎች ሊግ ውድድርና የታዳጊ ወጣቶች ሊግ ማስጀመሪያ መርሃ ግብርም በክልላችን በቀጣይነት እስከ ሚያዝያ ወር ባለው ጊዜ የሚስተናገዱ በተከታታይነት የሚካሄዱ ስፖርታዊ ኩነቶች እንደሆኑ ነው አቶ ሙራድ አክለው የጠቀሱት። እነዚህና ሌሎች መሰል ስፖርታዊ ኩነቶች የክልላችንን ስፖርት ዘርፍ ከማነቃቃትን ባሻገር በቱሪዝም ዘርፍም ከተማችንን ከማስተዋወቅ አንጻር ከፍተኛ ሚና እንደሚጫወቱም ይጠበቃል። በመጨረሻም የቢዝነስና የአየር ትንበያ ዘገባ። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።